ከዘመናዊው ዘመን መጀመሪያ ጀምሮ ሰዎች ሮቦቶችን ሲገነቡ ቆይተዋል። መጀመሪያ ላይ እነዚህ ማሽኖች ለጥቂትና ለተወሰኑ ተግባራት ብቻ እንዲሰሩ ተደርገው ቢሰሩም ከጊዜ በኋላ ግን እንደ ሰው ማሰብና መረዳት የሚችሉ አልፎ ተርፎም ከሰው ልጆች ይበልጥ ብልህ የሆኑ ሮቦቶች መፍጠር የሚለው ሐሳብ ተስፋፍቶ አርቲፊሻል ኢንተለጀንስ የሚልን ስም ተላበሰ። ይህ ሐሳብ እውን የሚሆንበት ወቅት በደረሰ ጊዜ በአሜሪካ ውስጥ የሚገኙ ሳይንቲስቶች የሰውን አንጎል በማጥናት ስኬታማ አርቲፊሻል ኢንተለጀንስ ያላቸውን ሮቦቶች ፈጠሩ። እነዚህ ሮቦቶች ማሰብና መረዳት ብቻ ሳይሆን ማንኛውንም ቋንቋ መናገር ይችሉ ነበር። የፈጠራው መራቀቅ ከጊዜ ወደ ጊዜ እየተሻሻለ ሲሄድ ማንኛውም ሰው ሰውነቱን ስካን በማድረግ የራሱን አርቲፊሻል ኢንተለጀንስ ቅጂ ማግኘት የሚያስችል በሰውና በኤአይ መካከል ያለው ልዩነት የበለጠ የሚያጠባ አዲስ ቴክኖሎጂ ተሰራ። ታዲያ ይህ በእንዲህ እንዳለ አንድ ቀን የአሜሪካን ሎስ አንጀለስ ከተማ በቅጽበት ወደ አመድነት የለወጠ የኒውክሌር ፍንዳታ ይከሰታል። ከዚህም የተነሳ ይህን አስከፊ ክስተት ተከትሎ የአሜሪካ መንግስት ጥቃቱ የፈጸመው አሸባሪ ቡድን ሳይሆን ሰዎችን ለመጠበቅ ተብለው የተሰሩት እነዚህ አርቲፊሻል ኢንተለጀንስ ሮቦቶች ናቸው የሚልን መግለጫ በማውጣት ስህተቱ ዳግም እንዳይከሰት በሁሉም ምዕራባውያን ሀገራት ብሎም ከምድር ላይ የአርቲፊሻል ኢንተለጀንስ ሮቦቶችን የማጥፋት ዘመቻ ጀመረ። ታሪካችን ከ10 ዓመታት በኋላ ወደሆኑ ጊዜ አዲሱ የእስያ ሪፐብሊክ ተብሎ ወደሚጠራው የእስያ ሀገራት ስብስብ ወደ ሆነው ግዛት ያመጣናል። እነዚህ ግዛቶች የምዕራቡን ዓለም በአርቲፊሻል ኢንተለጀንስ ላይ ያለውን አቋም የማይቀበሉ ይባስም ብሎ አዳዲስ አርቲፊሻል ኢንተለጀንሶችን ይፈጥሩና ከሰዎችም ጋር እኩል መብቶችን እስከ መስጠት ድረስ ደርሰው ነበር። በተቃራኒው ግን የአሜሪካ መንግስት የመጨረሻውን የአርቲፊሻል ኢንተለጀንስ ፍጡር ከምድር ላይ እስኪጠፋ ድረስ አሰሳቸውንና እርምጃቸውን ለመቀጠል ወስነው ነበርና ኖማድ ብለው የሚጠሩትን ግዙፍና እጅግ የላቀ መሳሪያን ይሰራሉ። ኖማድ በፕላኔቷ ምህዋር ላይ ሆኖ በምድር ላይ ያሉ የአርቲፊሻል ኢንተለጀንሶችን ከተደበቁበት ጭምር መለየት የሚችሉ የተራቀቁ ስካነሮች የነበሩት መሳሪያ ሲሆን የተደበቀ አርቲፊሻል ኢንተለጀንስ አስሶ ሲያገኝ ያለማቅማማት በከባድ ሚሳኤሎች እንዲያጠፋ ተደርጎ የተሰራ ቴክኖሎጂ ነበር። አመቱ 2065 ዓመተ ምህረት ይል ነበር። ኖማድ በዚህ መንገድ ለዓመታት አርቲፊሻል ኢንተለጀንሶችን አንድ ባንድ ሲያጠፋ ስለኖረ የተቀሩት የአርቲፊሻል ኢንተለጀንሶች በሙሉ እሱን ፍርሃት ከምድር በታች ገብተው ለመኖር ተገደው ኖረዋል። አንድ ምሽት እንደተለመደው ኖማድ አዲስ እስያ ውስጥ በሚገኝ ከዋንግ በተባለው ደሴት በማለፍ ላይ ሳለ በዚህ አንዳንድ የአርቲፊሻል ኢንተለጀንሶችን አይቷልና ለአሜሪካ ጦር ሪፖርት ያደርጋል። ከጥቂት ጊዜ በኋላ ብዙም ሳይቆይ የጦር መሳሪያ የታጠቁ ወታደሮች ከባህር ወጥተው የአርቲፊሻል ኢንተለጀንሶች ተስተውለውበታል በተባለው ደሴት ላይ ያርፋሉ። እዚህ ላይ በዛች ደሴት የሚኖር ጆሹዋ የሚባልን ሰው እንተዋወቃለን። ጆሹዋ ማያ ከተባለች ነፍሰ ጡር ሚስቱ ጋር የሚኖር ሰው ነበር። በዛች ምሽትም ከሷ ጋር የፍቅር ጊዜን እያሳለፈ ሳለ ነበር ድንገት አንድ ሰው በሩን በኃይል ያንኳኳ የጀመረው። ጆሹዋ ማን እንደሆነ ለመፈተሽ ወደ በሩ ሲያቀና ሲሰልል የተገኘን የአሜሪካ ወታደር የማረኩ የሚያውቃቸው የአርቲፊሻል ኢንተለጀንስ ሮቦቶች ነበሩ። ከነዚህ ሮቦቶች መካከል ሃሩን የተባለው ይበልጥ ያውቀው ነበርና አሜሪካኖች መደበቂያቸውን አውቀው መምጣታቸውን በማንኛውም ቅጽበት ወዳሉበት ሊደርሱ ስለሚችሉ አሁኑኑ በፍጥነት መውጣት እንዳለባቸው ያሳውቀዋል። ጆሹዋ ይህንን ሰምቶ ወደ ውጭ ሲመለከት ኖማድ በሰማይ ላይ አሰሳውን እያከናወነ ወደ እነሱ ሲቀርብ ተመለከተ። በፍጥነትም ሁሉንም እንዲሸሹ በማድረግ ሮቦቶቹን ከቦታው ከሸሸ በኋላ ሁሉም እንደሄዱለት ወደ ቆሰለው የአሜሪካዊ ወታደር ቀርቦ ድሮ በሚለው ስም ይጠራውና እዚህ ምን ልታደርግ መጣህ? ለስንት ዘመን የደበቅኩትን ሚስጥሬን ልትገልጥብኝ ነበር እያለ ያናገረው ጀመረ። ለካ ጆሹዋ ለአሜሪካ ጦር የሚሰራ ሚስጥራዊ ኤጀንት ነበረ። ከዓመታት በፊት የምዕራቡን ዓለም በመቃወም በስውር አርቲፊሻል ኢንተለጀንስ ሮቦቶችን ጦር እየገነባ የነበረን ፈጣሪው የሚሉትን ሚስጥራዊ ሰው ለማግኘትና ለማስወገድ ነበር ወደዚህ የተላከው። ነገር ግን ይህ ግለሰብ እጅጉን ብልህ ስለነበር መልኩን እንኳን ምን እንደሚመስል የሚያውቅ ሰው አልነበረምና ፈጣሪውን ለማግኘት ማያ በተባለችው ልጁ በኩል ሊያገኘው ያቅዳል። በቅዱም መሰረት ጆሹዋ የማያን እምነት በማግኘት ካገባት በኋላ ወደ አርቲፊሻል ኢንተለጀንስ ስብስብ ሊቀላቀል ቻለ። ምንም እንኳን ከጊዜ በኋላ ከሷ የእውነተኛ ፍቅር ቢይዘውም ምንም እንኳን አዲስን ህይወት ከሷ ጋር ጀምሮ ግን ድብቅ ማንነቱን ይዞ ፍለጋውን ቢቀጥልም ፈጣሪው ስለተባለው ግለሰብ ምንም ፍንጭ ሳያገኝ ነበር የኖረው። ተደብቆ የሚቀር ነገር የለምና ከዓመታት በኋላ ማንነቱን ሰውሮ ሲኖርበት ወደ ነበረው ቦታ ድሮ የተባለ በፊት ያውቀው የነበረ የአሜሪካ ወታደር ባለቆቹ ተልኮ አርቲፊሻል ኢንተለጀንሶችን መደበቂያ ሲሰልል አግኝተው ይዘው እሱ ወዳለበት ያመጡታል። ይህ በእንዲህ እንዳለ የጦር ሰራዊት ውጭ ላይ ከነበሩት ሮቦቶች ጋር ተኩስ መለዋወጥ ሲጀምር ያኔ ጆሹዋ የድሮን ሬዲዮ በማንሳት ሚስጥራዊ ኤጀንት ሳጅን ጆሹዋ እያወራ ነው በማለት ንግግሩን ከጀመረ በኋላ በመቀጠልም ፈጣሪው እዚህ ስለማይገኝ ተኩሳችሁን አቁሙ በማለት ቀጠለ። ይህን ተናግሮ ግን ወደ ኋላው ሲዞር ሁሉን ነገር ስትሰማ የነበረችው ማያን ከኋላው ቆማ ተመለከተ። ይህን ሁሉ ዘመን አብሯት ሲኖር ሚስጥራዊ ኤጀንት እንደሆነ አታውቅምና በድንጋጤ ውስጥ ሆና ከሃዲ ነህ በማለት ሽጉጧን ወደሱ ደቀነች። ጆሹዋ ለአፍታ ካቀረቀረ በኋላ በዝግታ ማያ ብሎ ስሟን ጠርቶ ፈጣሪውን ፍለጋ እንጂ እሷን ሊያጠቁ አለመምጣታቸውን እያሳወቀ ሊያረጋጋት ሞከረ። ማያ ግን ምንም እንኳን በክህደቱና በውሸቱ ደስ ባትሰኝም
ተወደው ነበርና ከመግደል ይልቅ ትታው ለመሄድ ወሰነች። ጆሹዋ በውጭ የነበረውን ትርምስ ፍራቻ ሊያስቆማት ተከትሏት ሮጠ። ነገር ግን ማያ ቀድማ ከጓደኞቿ ጋር ጀልባ ተሳፍራ ነበርና ጆሹዋን ዳርቻው ላይ ትታው ትሄዳለች። ማያና ከሷ ጋር የነበሩት ያላወቁት ነገር ግን ኖማድ ከላይ ሆኖ ያንዣበበ መሆኑን ነበረ። በሚያሳዝን ሁኔታ የኖማድ ስካነሮች ማያንና ሌሎችን አርቲፊሻል ኢንተለጀንሶችን በማግኘታቸው በቅጽበት ወዳሉበት ሚሳኤል አስወነጨፈ። ጀልባዋ ስትጋይ ፍንዳታው ከባህሩ አልፎ እስከ ዳርቻው ድረስ ጥፋቱ ከፍተኛ ነበረ። ታሪካችን ከዚህ የጥቃት ምሽት 5 ዓመት ወደፊት ይወስደናል። ጆሹዋ ዳርቻው ላይ ሳለ ከፍንዳታው ጥቃት ተርፎ የነበረ ቢሆንም ግን አሁንም ሚስቱን ማያንና ገና ያልተወለደ ልጃቸውን የማጣቱ ጸጸት ሊለቁ አልቻለም። ስለዚህም ከነሱ የለየውን ወታደራዊ አገልግሎትን ትቶ ኒኩሌሩ በፈነዳበት በሎስ አንጀለስ በሚገኘው ቦታ ላይ የቀሩትን ሮቦቶች አግኝቶ የማስወገድ ዘመቻ ላይ መሳተፍ ጀመረ። ከዓመታት በፊት የጆሹዋ ቤተሰቦች በዚህ የኒኩሌር ጥቃት ሲሞቱ እሱም አንድ እጁንና አንድ እግሩን ካጣ በኋላ ነበረ የአርቲፊሻል ኢንተለጀንስ የተባለን ነገር ይጠላ ጀመረው። በዚህ ጊዜ ብቃቱን የተመለከተው የጦር ሰራዊቱም የሮቦት እጅና እግር ሰጥቶ ወደ ሰራዊቱ ያስገባዋል። ምንም እንኳን ድጋሚ ባገኘው ድል ደስተኛ ሆኖ ቢኖርም ግን ባለቤቱና ልጁ ከሞቱ በኋላ ለዚህ ሁሉ ተጠያቂ ነው ያለውን ወታደራዊ ቆይታውን አለመጥላት አልቻለም። ታዲያ አንድ ቀን ጀነራል አንድሩስና ኮሎኔል ሆይል የተባሉ ወታደራዊ መኮንኖች ወዳለበት ይመጣሉ። የመጡት ጆሹዋ ለዓመታት በሰላይነት ቆይቶ ያላገኘውን የፈጣሪውን መደበቂያና ስራ ቦታ የት እንደሚገኝ እንደደረሱበት ሊነግሩት ነበረ። በሚገርም ሁኔታ ፈጣሪውን ያገኙት ጆሹዋ ሚስጥራዊ ኤጀንት ሆኖ በተላከበት ከማያም ጋር ሲኖርበት በነበረው በዚያው ደሴት ነበረ። እንደደረሳቸው መረጃም ከሆነ ፈጣሪው ኦሜጋ ኦ የተባለ ኖማድን ለማስወገድ ያቀደበትን መሳሪያ ፈጥሯል። ስለዚህ ፈጣሪው እቅዱን ከማጠናቀቁ በፊት ጆሹዋ ቡድናቸውን ወደ ላብራቶሪው እንዲመራና ፈጣሪውን ከነመሳሪያው እንዲያጠፋ ስለፈለጉ ነበር የመጡት። ነገር ግን እንኳን ሚስቱን ወዳጣበት ደሴት ተመልሰው ሊሄድ አይደለም ማንኛውንም ተልእኮ ለመቀበል ፈቃደኛ አልነበረምና ጥያቄያቸውን ውድቅ ያደርገዋል። እዚህ ላይ ነበረ እንቢተኝነቱን የተመለከተችው ኮሎኔሏ ሐሳቡን ያስቀይረዋል ያለችውን ከሁለት ቀናት በፊት የተቀረጸን ምስል ያሳየችው። በምስሉ ላይ የነበረችው በደሴቷ ላይ ባይኑ ስትሞት ያያት የባለቤቱ ፊት ነበር የተመለከተው። ስለዚህም ፈጣሪውን በማግኘት የሚተባበራቸው ከሆነ አርቲፊሻል ኢንተለጀንሶቹንና ፈጣሪው የሰራውን ኦሜጋ ኦ የተባለውን በሙሉ ሲያጠፉ ሚስቱ ማያን እንደሚያተርፉለት ያሳውቁታል። ጆሹዋ ይህንን ሲሰማ የሚወዳት ሚስቱን ለማግኘት ቸኩሏልና ወዲያውኑ ተልእኮውን በመቀበል ከሆይልና ከተቀረው ቡድኑ ጋር በመሆን ወደ አዲስ አበባ ሲያድጋሚ ይመለሳሉ። ፈጣሪው ታይቶበታል በተባለው ደሴት ደርሰው አንድ መንደር ውስጥ ካረፉ በኋላ የፈጣሪው ላብራቶሪ የት እንደተደበቀ የአካባቢውን ነዋሪዎች ያስፈራሩ መጠየቅ ጀመሩ። መንደርተኞቹ ግን ለአርቲፊሻል ኢንተለጀንሶቹ ታማኞች ነበሩና እስከ ሞትም ድረስ ምንም ቃል አለመተንፈስ ስለወሰኑ መረጃ የሚሰጣቸው ይጠፋል። በዚህ መሃል ጆሹዋ በመንደሩ መሃል ላይ አንድ ትንሽ ሐውልት አስተዋለ። ተጠግቶም በግምት ሐውልቱን ሲያንቀሳቅሰው ከመሬት በታች የተደበቀውን ላብራቶሪ የሚያሳይ ሚስጥራዊ በር ተከፈተ። ሁሉም ምንም ጊዜ ሳያጠፉ ወደ ላብራቶሪው እንደገቡ አገር ሰላም ብለው የአርቲፊሻል ኢንተለጀንስ ሮቦቶችን እየሰሩ የነበሩ ሳይንቲስቶች ላይ ምንም ሳያቅማሙ ነበር ተኩስ የከፈቱት። የተኩሱ ድምጽ በአካባቢው የነበረውን የአርቲፊሻል ኢንተለጀንስ ፖሊስ ወደ ቦታው በመጥራቱ ከውጭ ሆኖ ሲጠብቅ ከነበረው ታጣቂ ጋር የተኩስ ልውውጥ ማድረግ ይጀምራሉ። በዚህ ድንገተኛ ከበባ የመሸነፍ ስጋት የገጠማቸው ታጣቂዎች ወደ ላብራቶሪ የገባውን የጆሹዋን ቡድን እርዳታ ለመጠየቅ ሲገደድ በውስጥ በኩል ያለው ተልእኳቸው መቋረጥ አልነበረበትምና አዛዣቸው የቡድኑ ካፒቴን ጆሹዋን የፈጣሪውን መሳሪያ ፈልጎ እንዲያጠፋው አዞ ሁሉም ከላቡ ይወጣሉ። ጆሹዋን በታዘዘው መሰረት ብቻውን በላብራቶሪ ውስጥ መሳሪያውን ሲፈልግ ከቆየ በኋላ መሳሪያው ወደ ተቀመጠበት ትልቅ ክፍል ይደርሳል። ወደ ውስጥ ሲገባ ግን ከመሳሪያው ይልቅ ወንበር ላይ የተቀመጠች አንዲት የአርቲፊሻል ኢንተለጀንስ ልጅ ነበር ያገኘው። ባየው ነገር ተደናግጦ ፊቱ የተቀመጠችው ይቺ ልጅ የፈጣሪው መሳሪያ መሆን አለመሆኗን እያሰበ ባለበት አንድ ሳይንቲስት ሳያየው ደርሶ በሱ አቅጣጫ ተኩስ ይከፍትበታል። በመቀጠልም በርቀት ያለን በር በመክፈት ህፃኗን በፍጥነት ከቦታው እንድትጠፋና ፈጣሪውንም እንድታገኝ ይነግራታል። ልጅቷም ሳይንቲስቱ ባላት መሰረት በተከፈተላት በር ሸሽታ ስትወጣ ተኩሱን ተከትሎ የወደቀው ጆሹዋ ትጥቋ ትርፎት ነበርና ከወደቀበት የተነሳ ነበረ። ከጥቂት ጊዜ በኋላ ጆሹዋም ልጅቷ በወጣችበት ተከትሎ በመውጣት ህይወታቸውን ለማዳን በሚሮጡ ሳይንቲስቶች መካከል ማያን ይፈልግ ጀመረ። በተኩሱ ልውውጡ የአርቲፊሻል ኢንተለጀንስ ፖሊስ በአሜሪካው ላይ የበላይነት አግኝቶ ነበርና በፍጥነት የመጨረሻ ተስፋቸውና በአቅራቢያው አንዣበበ የነበረው ኖማድን በላብራቶሪው ላይ ሚሳኤል እንዲያስወነጭፍ ያደርጋሉ። ፍንዳታው ታላቅ ነበረ። ምንም እንኳን ጆሹዋ ከፍንዳታው ቦታ ርቆ የነበረ ቢሆንም ፍንዳታው ታላቅ ነበርና በፈጠረው ኃይል ራሱን ስቶ ይወድቃል። ከጥቂት ጊዜ በኋላ ሲነቃ ነግቶ ከውሃ አጠገብ ባለው ጀልባ ውስጥ ተኝቶ ራሱን ያገኘዋል። እንዳጋጣሚ ትላንት አምልጣ የሄደችው ልጅ መሄጃ ያጣች ይመስል እንደተባለችው ከመሸሽ ይልቅ ከፊቱ ቆማ ነበረ።
ጆሹዋ ለአርቲፊሻል ኢንተለጀንሶች ጥላቻ ነበረውና ከፊቱ እንድትጠፋ ለማድረግ ደጋግሞ ሞከረ። ልጅቷ ግን የምትሰማ ስላልነበረች በተስፋ መቁረጥ እሷን ትቶ ባልደረቦቹን ፍለጋ ጥቃት ወደ ደረሰባቸው ቦታ በማምራት ሺፕሊ ከሚሉት ወታደር አስክሬን ሬዲዮ አንስቶ ቡድኑን ለማግኘት ይጣራ ጀመረ። ብዙም ሳይቆይ ግን ሞቶ የነበረው ሺፕሊ በህመም ያቃሰተ ሲነቃ ወታደሮቹ ወደ ግዛታቸው የመምጣታቸው ዜና በሀገሪቱ በመሰራጨቱ የአርቲፊሻል ኢንተለጀንስ ፖሊሶች ቦታውን አሰሳ ላይ መሆናቸውን ተመለከቱ። በቦታው ብዙ ጊዜ መቆየት እንደማይችሉ የተረዳው ጆሹዋም ሺፕሊን ይዞ በቅርብ ወዳገኙት አንድ ባዶ ቤት ያመራል። በሚገርም አጋጣሚ አሁንም ያቺ ልጅ ቀድማ በተደበቁበት ክፍል ተቀምጣ ቴሌቪዥን ስትመለከት ነበር። እሱን መከተል መቀጠሉ ያስቆጣው ጆሹዋ ባየው ነገር ደስተኛ አልነበረምና ወዲያውኑ ነበር ስትመለከተው የነበረውን ቴሌቪዥኑን ያጠፋው። እዚህ ላይ አንድ እንግዳ ነገር ተከሰተ። ልጅቷ በተቀመጠችበት በጆሹዋ ላይ ከመቆጣት ይልቅ አይኖቿን በትኩረት በመጨፈን ቴሌቪዥኑን እንደገና ማብራት ነበር የመረጠችው። ፊት ለፊቱ ምን እንደተከሰተ ያልገባው ጆሹዋም ግራ ይጋባ ጀመረ። ወዲያው ሐሳቡን የሰረቀው የኮሎኔል ሆዌል ጥሪ በሺፕሊ ሬዲዮ በኩል መጣ። ወታደሮቹ አንድ ባንድ ሲወድቁ ሆዌል ከነሱ ብዙም ሳትርቅ ተደብቃ ነበርና ጥሪዋን ለተቀበለው ለጆሹዋ የፈጣሪውን መሳሪያ ካጠፋው ጠየቀችው። ጆሹዋም እዛ ያገኘው የአርቲፊሻል ኢንተለጀንስ ልጅ እንጂ ምንም መሳሪያ አለማግኘቱን መለሰላት። ያኔ ነበር ሆዌል አልፋኦ የተባለው የፈጣሪው መሳሪያ ልጅቱ መሆኗን የነገረችው። ልክ እንዱብዳ እንደነገረችው ነበር ሆዌል በአርቲፊሻል ኢንተለጀንስ ፖሊስ ተይዛ ከሌላኛው ወታደራው ጋር የተወሰደችው። ጆሹዋ ሆዌል የነገረችውን ልክ እንደሰማ ወዲያው መሳሪያውን በልጅቱ አቅጣጫ ደግኖ ተልእኮውን ለመጨረስ ተዘጋጀ። በድንገት ግን ልጅቷ ስትስለው ወደ ነበረው ስዕል ቀልቡ ተሳበ። ያንን ምልክት ማያ ጀርባ ላይ ያውቀው ነበርና ይሄን ምልክት የት ነው ያየሽው በማለት ይጠይቃት ጀመረ። ልጅቷ ግን ምንም መልስ ልትሰጠው አልቻለችምና ስልኩን አውጥቶ የማያን ፎቶግራፍ በማሳየት መገኛዋን ታውቅ እንደሆነ ይጠይቃት ቀጠለ። ልጅቷን ፎቶውን እንዳየች ሰምቶት በማያውቀው ቋንቋ መናገር ትጀምራለች። ምንም እንኳን ባይገባው ስለማያ የሆነ ነገር እንደምታውቅ እርግጠኛ ነበርና ልጅቷን የማስወገዱን ሐሳብ ቀይሮ ማያን ፍለጋ የራሱን ጉዞ ጀመረ። በዚያ ቅጽበት ግን የዚያ ቤት ባለቤት የነበረ አንድ ገበሬ ወዳሉበት መጥቶ ቤት ውስጥ የገቡት እንግዶች ላይ መሳሪያውን ደቀነ። ነገሩን ለማብረድ የሞከረው ጆሹዋ የመጀመሪያውን ጥይት ለመተኮስ የተገደደው ብዙም ሳይቆይ ነበር። ምንም እንኳን ተኩሱ ከገበሬው ቢያተርፈውም ድምጹ በአቅራቢያው የነበሩት የአርቲፊሻል ኢንተለጀንስ ፖሊሶቹን ወዳሉበት ጠርቷቸዋልና ሁሉም ከነሙሉ ትጥቃቸው የተከታተሉ ወደ ቤቱ ሲመጡ ጆሹዋ በፍጥነት የመኪናውን ቁልፎች ከገበሬው ኪስ ወስዶ ሺፕሊንና ልጅቷን ይዞ ይሸሻል። ይህ በእንዲህ እንዳለ አንድ የፖሊስ መኪና ሆዌልና ማክብራይድ የተባለውን ሌላኛውን ወታደር ይዞ ወደ ከተማው ይሄደ ነበር። ነገር ግን ሁለቱም ፖሊሶችን አጥቅተው መኪናውን በቁጥጥራቸው ውስጥ አድርገው ጆሹዋን ለመፈለግ ብዙ ጊዜ አልወሰደባቸውም ነበር። ጆሹዋ ከገበሬው ቤት ሺፕሊንና ልጅቷን ይዞ ብዙ እንደራቀ ግን መኪናው በመንገድ ላይ ተበላሽታ ለመቆም ብዙ ጊዜ አልወሰደባቸውም። ለጥቂትም ቢሆን ግን ከፖሊሶቹ አምልጠው ነበርና ትንሽ የነጻነት ስሜት የተሰማው ልጅቷን ወደ ሚስቱ ማያ እንድትወስደው ጠየቃት። ልጅቷ ግን አሁንም ምንም ልትናገር አልቻለችም። በዚህ መሃል ለህይወቱ ሲታገል የነበረው ሺፕሊ የጆሹዋ ዕቅድ ሌላ መሆኑን ሲረዳ ሽጉጡን በሱ አቅጣጫ እየደቀነ ሚስቱን ረስቶ ወደ ጦር ካምፓቸው እንዲወስዱ ያስፈራራው ጀመረ። ጆሹዋ የጦር ካምፓቸው ሩቅ መሆኑና በዚህ ሁኔታ መድረስ እንደማይችሉ ያስረዳው ባለበት ነበር ብዙ ደም የፈሰሰው ሺፕሊ ያሸለበው። ከሺፕሊ ስጋት ሞት የገላገለው ጆሹዋም ያኔ ምንም ጊዜ ሳያባክን ልጅቷን ይዞ ወደ ከተማው ማቅናት ነበረበትና አልፌ የሚልን መጠሪያ ሰጥቶ የምትፈልገው አርቲፊሻል ኢንተለጀንስ እንዳትመስል ቆብ አስለብሶ የተበላሸችውን መኪናቸውን በመተው ወደ ከተማው የሚሄድ መኪና ሊፍት በመጠየቅ ከልጅቷ ጋር ወደ ከተማው አመራ። ከጥቂት ጊዜ በኋላ ነበር ሆዌል ተተዋት ሄዷትን መኪና የደረሰችባትና ስትከፈት ከሺፕሊ አካል ውጪ በመኪናው ውስጥ ማንም አልነበረም። ሆዌልም የጆሹዋን መገኛ ማወቅ ነበረባትና በፍጥነት የሺፕሊን ሬሳ ከመኪናው እንዳወጣች አስቀድሞ ካስወገዱት አርቲፊሻል ኢንተለጀንስ አጠገብ እንዲጋደም አደረገች። ከዚያም የሺፕሊን ትውስታ ገልብጦ ወደ አርቲፊሻል ኢንተለጀንሱ የሚያሻግር አንድ መሳሪያ ራሱ ላይ ትገጥም ጀመረች። መሳሪያው የሟቹን ትውስታ መቅዳት የሚችለው ሟቹ ረዘም ላለ ጊዜ ብቻ ሞቶ ካልቆየ ነበርና ሆዌል ስለ ጆሹዋ መረጃ አገኛለሁ በሚል ተስፋ መሳሪያውን ከሺፕሊ ራስ ጋር አገናኘችው። ሆኖም ሺፕሊ ከሞተ ቆይቶ ነበርና ሆዌል የተወሰኑ ትውስታን ብቻ ነበር ማውጣት የቻለችው። የምታገኘው መረጃ አናሳ ቢሆንም ከአምሮ ላይ ገልብጣ ከጥቅም ውጭ በሆነው አርቲፊሻል ኢንተለጀንስ የፖሊስ መኮንን ራስ ጋር አገናኘችው። በዚህም ሺፕሊ ለአጭር ጊዜም ቢሆን በፖሊሱ መኮንን በኩል ህይወት ዘራ። ያላቸው ጊዜ አነስተኛ ስለነበር ሆዌል በቀጥታ ጆሹዋ የት ነው? ልጅቷንስ ገደላት በማለት ጠይቀዋለች። ሺፕሊም አልገደላትም፣ ጆሹዋ ሚስቱን ለማግኘት ከሷ ጋር ሄዷል የሚለውን መልስ እንደሰጠ እንደገና ያሸልባል። ጆሹዋ በሆዌል አይን ካዲ ነበርና ማክብራይድን ይዛ እሱን ለመግደል ግቡ አድርጋ ፍለጋዋን ጀመረች። በሌላ በኩል በየቦታው ይፈለጉ የነበሩት ጆሹዋና አልፊ ከተማው ደርሰው ነበር።
ፖሊሶቹ አልፊን ከጆሹዋ እጆች ካልታደጓት እንደማያርፉ ግልጽ ነበርና በአደባባይ መንቀሳቀሱ ከመጠን በላይ አደገኛ መሆኑን ያውቃል። ታዲያ ጆሹዋ ይህንን እያወቀ ወደ ከተማው የመጣው በታሪካችን መግቢያ ላይ የተዋወቅነው ከፍንዳታው በኋላ ተርፎ ኑሮውን በዚህ ያደረገው የድሮ ጓደኛው ድሩን ለማግኘት ከዛም የተነሳ ጊዜያዊ መጠለያ እንዲሰጣቸው ለመጠየቅ ነበርና ይሰራበት ወደ ነበረው የአርቲፊሻል ኢንተለጀንስ ሮቦቶች ማምረቻ ፋብሪካ ያቀናል። ድሩ ከብዙ ዓመታት በኋላ ጆሹዋን ሲያይ ደነገጠ። ችግር ላይ መሆኑን ለማወቅ ግን ብዙ ጊዜ አልወሰደበትምና ምን እንደገጠመው ይጠይቀዋል። የዛኔ ነበር ጆሹዋ የአልፊን ትክክለኛ ማንነት ያሳየው። በህይወቱ እንዲህ ያለ የአርቲፊሻል ኢንተለጀንስ ልጅ አይቶ የማያውቀው ድሩ በድንጋጤ ገለል ወዳለ ክፍል እንደወሰዳቸው ካሚ የተባለችውን የአርቲፊሻል ኢንተለጀንስ ፍቅረኛውን አስተዋውቆ ስለ አልፊ አንዳንድ ነገሮችን ይጠይቀው ጀመረ። ጆሹዋም ከቅርብ ጊዜ ጀምሮ ያየውን ማሽኖችን በአእምሮ የመቆጣጠር ብቃቷን ብሎም የፈጣሪውንና የማያን መገኛን ታውቃለች ብሎ እንደሚያስብ ይነግረዋል። ድሩ ጆሹዋን ካዳመጠ በኋላ አልፊን መመርመሩን ቀጠለ። ወዲያው ግን ጆሹዋን ወደ ጎን ወስዶ አርቲፊሻል ኢንተለጀንስ ላይ በሰራባቸው ዓመታት በዘመኑ እንዲህ አይነት ስሪት አይቶ እንደማያውቅ ልጅቱም ከተአምር ያልተናነሰች ድንቅ አርቲፊሻል ኢንተለጀንስ መሆኗን ያሳውቀው ቀጠለ። አልፊ በቅርብ ያሉ ማሽኖችን ብቻ ሳይሆን ከየትኛውም ርቀት ላይ ያለ ማንኛውንም ማሽን መቆጣጠር የሚችል ገደብ የሌለው ችሎታ ነበራት። ከዚህ ሁሉ የሚገርመው ነገር ግን ይህች ልጅ ልክ እንደ ሰው ሆኗ ማደግ መቀጠሏና ኃይሏን በዛው ልክ እየጨመረ መምጣቱ ነበር። ድሩና ጆሹዋ እዚህ እያወሩ አልፊ ካሚ ጋር በሌላኛው ክፍል ነበረች። ካሚ ለአልፊ የሚበላ አዛ እየተጫወቱ ያለ አልፊ በድንገት የሆነ ነገር ስለተሰማት ጓደኞቼ ሊወስዱኝ እየመጡ ነው በማለት ለካሚ ያሳወቀቻት። በዚያን ጊዜ የቤቱ የበር ደወል ተሰማ። ካሚ እንደመደንገጥ ብላ በሩን ስካን ስታደርግ ምግብ የታዘዘው ልጅ መሆኑን በመመልከቷ እፎይታ እየተሰማት ዕቃውን ተቀበላ ወደ ክፍሉ ተመለሰች። ሆኖም የተቀበለችው ዕቃ ስትከፍተው ውስጡ ሊጋ እየተቃረበ ቦምብ ነበር የተመለከተችው። ቦምቡም ካሚ ምንም አይነት እርምጃ ከመውሰዷ በፊት ይፈነዳል። ፍንዳታውን ተከትሎ የአርቲፊሻል ኢንተለጀንሶች ፖሊሶች ገብተው አልፊ እንደከበቧት አንደኛው የፖሊስ መኮንን ወደሷ በመቅረብ ከአሜሪካውያኑ ሊታደጓት እንደመጡ ከዚህም በኋላ እነሱ እንደሚጠብቋት ያሳውቃት ጀመረ። የማንም ሰው ጣልቃ መግባት እንደማያስፈልጋት የምታውቀው አልፊ ግን በዚህ ሁሉ በዝምታ ነገሮችን ከመመልከት ባለፈ ምንም ከማድረግ ተቆጥባ ነበረ። የፖሊስ መኮንኑ አልፊን አቋርጦ ይዟት ሊሄድ መጥቷልና ለአጭር ጊዜ የሚያስተኛትን መሳሪያ ወደሷ ያስደቅናል። በዚያን ጊዜ ጆሹዋ በፍጥነት ወዳሉበት በመግባት ሙሉ የአርቲፊሻል ኢንተለጀንስ ቡድን ላይ ተኩስ በመክፈት ወደ ብረት ክምርነት ይለውጣቸዋል። ነገር ግን ሌላ የፖሊስ ቡድን አስቀድሞ ወደ እነሱ እየመጣ ነበርና ምንም ጊዜ ሳያጠፋ አልፊን አንስቶ ሊሮጥ ተዘጋጀ። መውጫው ላይ አይኖቹ በካሚ ህይወት አልባ አካል አጠገብ ተቀምጦ እያለቀሰ በነበረው ድሩ ላይ አረፉ። ሁለተኛው የፖሊስ ቡድን ወደ ውስጥ ሲገባ ጆሹዋ አልፊና ድሩ አስቀድሞ ሄደው ስለነበረ በክፍሉ ያገኙት የካሚን ከጥቅም ውጪ የሆነን አካል ብቻ ነበረ። እዚህ ላይ እዚያ ከነበሩ ሁለቱ ፖሊሶች ያለምንም ምክንያት በራሳቸው የፖሊስ አባላት ላይ ተኩስ ከፍተው ሙሉ ቡድኑን ያጠፋሉ። እነዚያ ሁለት ሰዎች ተመሳስለው የገቡት ኮሎኔል ሆይልና አጋሯ ማክብራይድ ነበሩ። ሆይል አሁንም ጆሹዋንና አልፊን ለጥቂት በማጣቷ ተበሳጭታ ቀጣይ የት እንደሚሄዱ ለማወቅ የካሚን ትውስታዎች በመጠቀም ለማጣራት አቀደች። ይህ በእንዲህ እንዳለ ጆሹዋ ከድሩና ከአልፊ ጋር ሆነው ማያን ፍለጋቸውን ከፍጥነት ጋር ቀጥለው ነበር። ለጆሹዋ ከአልፊ በተጨማሪ ሚስቱን ማግኘት የሚችልበት ሌላ ተስፋ ነበረው። በሰርጋቸው ቀን ለማያ ያሰረላት ቀለበት በድሩ የተሰራ ሲሆን ቀለበቱ ሲሰራው የተደበቀ መከታተያ አድርጎበት ነበርና የዚያን ቀለበት መገኛ እየተከታተሉ ወደ ጆሹዋ ድሮ ቤት ይሄዳሉ። ኖማድ ቦታውን ወደ ፍርስራሽ ከለወጠው በኋላ አየሩ የተበከለው መንደሩን አቋርጦ ወደ ቤታቸው አቀና። ጆሹዋ በተስፋ ክፍሉን ሲያስስ ከቆየ በኋላ ግን ያገኘው እሷን ሳይሆን ቀለበቷን ብቻ ነበርና እሷን የማግኘቱ የመጨረሻ ተስፋው አልፊ ሆነች። ይህ በእንዲህ እንዳለ አልፊ በድጋሚ የሆነ ነገር ስለተሰማት አጠገቧ የነበረው ድሩን እየተመለከተች ጓደኞቼ ሊወስዱኝ እየመጡ ነው ብላ ተነገረውና ከመኪና ወጥታ ወደ ጆሹዋ ትሮጥ ጀመረች። በዚያን ጊዜ የነበረ ድሩ ወዳሉበት ድሮኖች በፍጥነት ሲመጡ የተመለከተው። ራዲዮን ተጠቅሞ ጓደኛውን ለማስጠንቀቅ ቢሞክርም ይቆራረጥ ነበርና ጆሹዋ እንዳልሰማው ሲረዳ ወዳጁን ለማስጠንቀቅ አልፊን ተከትሎ ወደ ቤቱ ይሮጥ ጀመረ። በሚያሳዝን ሁኔታ ልክ በሩ ላይ ደርሶ ገና ከመናገሩ ነበረ ድሮኖቹ ከሰማይ ላይ ሆነው በሱ አቅጣጫ መተኮስ የጀመሩት። ድሩ ክፉኛ ተመቶ ሲወድቅ የመትረፍ ምንም ተስፋ እንዳልነበረው አውቋልና ከመሞቱ በፊት ሁሉንም ነገር የሚቀይር አንድ እውነት ሹክ ይለዋል። ፈጣሪው የተባለው ግለሰብ የማያ አባት ሳይሆን ራሷ ማያ ነበረች። ድሩ ይህንን ተናግሮ ሲያሸልብ ጆሹዋ በሰማው ነገር ደንግጦ ባለበት በዚህ በኩል የአርቲፊሻል ኢንተለጀንስ ኃይሎች በፍጥነት እየቀረቡ ስለነበረ የሰማውን ነገር ለማገናዘብም ሆነ በጓደኛው ሞት ለማዘን ጊዜ አልነበረውምና ጆሹዋ አልፊን አንስቶ ወጥቶ ሄደ። ነገር ግን ብዙም ሳይርቅ ሙሉ የአርቲፊሻል ኢንተለጀንስ ሰራዊት እንደከበባቸው ተመለከተ። የከበባቸው ግን አስቀድሞ ሲያሳድዷቸው የነበሩት ፖሊሶች አልነበሩም። ይልቁንም ጆሹዋ በሚስጥራዊ ተልእኮ ወቅት አብሯቸው ሲሰራ የነበሩት አማጺ አርቲፊሻል ኢንተለጀንስ ስብስቦች ነበሩ። ወዲያው በታሪካችን መግቢያ ላይ ተዋወቅነው መሪያቸው ሃሩን ከስብስቡ ወደሱ በመጠጋት አልፊን ከእቅፉ ካነሳት በኋላ ጆሹዋን ራሱን እንዲስት ያደርጋሉ። አማጺያኑን አንስተው ወደ መርከባቸው ከወሰዱት ከጊዜ በኋላ ሲነቃ እስር ቤታቸው ውስጥ ቆልፈውበት ራሱን ያገኘዋል። ሃሩን
ከዓመታት በኋላ ያየው ጆሹዋን ከፊቱ ቆሞ መንቃቱን ሲጠብቅ ነበርና እንደነቃለት በቁጣ ከዚህች ልጅ ምንድነው የምትፈልገው በማለት ይጠይቀው ጀመረ። ጆሹዋን በደከመ ድምጽ ወደ ማያዬ እየወሰደችኝ ነው ሲል መለሰ። ሃሩን ይህንን ሲሰማ በትንሹ ፈገግ ካለ በኋላ ፈጣሪያችን የሚሉት የማያ አባት ሲሞት እንዴት እሷ ተተክታ ፈጣሪያቸው እንደሆነች አልፊን ማስደናቂ ችሎታ እንዲኖራት አድርጋ የፈጠረቻት እሷ እንደሆነች ያስረዳው ጀመረ። እሱ ግን አመጣጡ እሷን ለማስወገድ እነሱንም ለማዳከም መሆኑን ገምቷልና አልፊ አዛዦቹ እንዳሉት አደገኛ አርቲፊሻል ኢንተለጀንስ ሳትሆን ማንኛውንም መሳሪያ የማጥፋትና የመቆጣጠር ኃይል ያላት ተስፋቸው መሆኗን ማስረዳቱን ቀጠለ። እነዚህ አርቲፊሻል ኢንተለጀንሶች ከሰዎች አደን ራሳቸውን ነፃ ማውጣት ነበር የሚፈልጉት። ሃሩን ንግግሩን ሳይጨርስ ጆሹዋ በልቡ ስለሚያውቀው ግን ፈጽሞ ሊቀበለው ስለማይፈልግ እውነት ያወራው ጀመረ። ከ15 ዓመታት በፊት በሰውና በአርቲፊሻል ኢንተለጀንሶች መካከል ጦርነት የጀመረው በሎስ አንጀለስ የተከሰተው የኒኩሌር ጥቃት የምዕራቡ መንግስት እንዳለው በአርቲፊሻል ኢንተለጀንሶች የተፈጸመ አልነበረም። ይልቁንም ራሳቸው ሰዎች በፈጸመው ስህተት ምክንያት ነበር በጠፈር ላይ የነበረው የኒኩሌር ቦምብ ወደ ምድር ወድቆ ያንን እልቂት ያመጣው። ነገር ግን የተወቀሱት የሰውን ዘር አጥቅተው የማያውቁት የአርቲፊሻል ኢንተለጀንሶች ነበሩ። አሁን ግን ከዚህ በኋላ ለሁሉም ስጋት መሆኑን ሃሩን ስላወቀ ባለበት ለማስወገድ መሳሪያውን ወደሱ ይደግን ጀመረ። በድንገት ግን ባልደረቦቹ በአስቸኳይ ወደ ውጪ ይጠሩታል። ሃሩን ወዲያውን ወደ ላይ ወጥቶ አርቆ ሲመለከት ኖማድ ሌላኛውን መንደራቸውን ሙሉ በሙሉ እንደልማዱ እየደመሰሰ ነበርና ባየው የጥፋት ትዕይንት ፊቱ በቁጣ ይቀየር ጀመረ። ታዲያ የሁሉም ትኩረት በጥፋቱ ላይ ሳለ አልፊ ከሁሉም ተደብቃ በዝምታ ወደ ጆሹዋ እስር ቤት ወረደች። ካየችው ነገር ተነስታ በአእምሯ ውስጥ አንድ ጥያቄ ብቻ ነበርና እናቴን ልትገላት ትፈልጋለህ ብላ በየዋህነት ጠይቀዋለች። አልፊ ማያን ለመጀመሪያ ጊዜ እናቴ ብላ ስትጠራ ሲሰማ አይኖቿን በተስፋ እየተመለከተ ማያን እንደሚወዳትና ሊገላት እንደማይፈልግ ይነግራትና አሁንም ወደሷ እንድትመራው ልመናውን ቀጠለ። በዚህ ቅጽበት ሃሩን አልፊ አጠገቡ እንደሌለች ሲረዳ የሆነ የተበላሸ ነገር እንዳለ ጠርጥሯልና በፍጥነት ወደ እስር ቤቱ ሄዶ ተመለከተ። እንደፈራውም ጆሹዋ አምልጧል። ሃሩን ጆሹዋ በራሱ እንደሸሸ ስላሰበ የሱን ጉዳይ ትቶ ኖማድን በመሸሽ ወደ መደበቂያቸው ለማምራት ሲሄድ ሁሉም ያላዩት ጆሹዋ ልክ አልፊ ከስሩ ነፃ እንዳወጣችው ከመሸሽ ይልቅ በእርግጠኝነት ወደ ማያ እንደሚሄዱ ስላወቀ ከመርከባቸው ስር ተንጠልጥሎ በስውር ይከተላቸው ነበር። ከጥቂት ሰዓት በኋላ ቡድኑ መደበቂያ ወደ ሆነው በመቶ ሺዎች የሚቆጠሩ አርቲፊሻል ኢንተለጀንሶች በሰላም ወደሚኖሩበት መንደር ደረሰ። ከቅርብ ጊዜ በኋላ ግን መንደሩ ኖማድ ወደዚህ ይመጣል በሚል ፍርሃት የጭንቀት አየር የሚነፍስበት ቦታ ሆኗል። በዚህ መሃል ከፈራው ማህበረሰብ መካከል አንዱ የአልፊን ኃይል ለምን ተጠቅመው ኖማድን ማጥፋት እንደማይችሉ ሃሩንን ጠየቀ። ሃሩንን በእርጋታ ድምጽ አልፊ ገና ልጅ በመሆኗ ከምድር ላይ ሆና ኖማድን መቆጣጠርና ማጥፋት የሚያስችል ኃይል እንዳላዳበረች ያሳውቀዋል። ሁለቱም እዚህ እየተነጋገሩ ሳለ ጆሹዋ ከወለሉ ስር ወሬያቸውን ያደምጥ ነበር። ሃሩን ንግግሩን ቀጠለ። ምንም እንኳን ከምድር ላይ ሆና ልታጠፋው ባትችልም ወደ ኖማድ ልትሄድበት የምትችልበት እድል ካለ ስሪቱን ከጥቅም ውጭ ማድረግ እንደምትችል ያጫውተዋል። ሲመሽና ሁሉም አርቲፊሻል ኢንተለጀንሶች አርፈው ራሳቸውን ቻርጅ እያደረጉ ባሉበት ጆሹዋ አሳቻ ሰዓቷን በመጠቀም ወደ ካምፓቸው ይገባና አልፊን በሃሩን እቅፍ ውስጥ ተኝታ ሲመለከት በሃሩን ራስ ላይ ያለውን ቁልፍ በጥንቃቄ ተጭኖ እንዳይነቃ ካደረገው በኋላ ምንም ጊዜ ሳያጠፋ አልፊን ወስዶ ማያን ፍለጋ ይሄዳል። ታዲያ ወዲያውኑ ነበር ቦታውን ሲጠብቅ የነበረ አንድ ሮቦት የአሜሪካኖቹ ጦር ወደ መደበቂያቸው እንደቀረበ መምጣቱን በማወጅ የማስጠንቀቂያ ደውሉን ይደውል የጀመረው። በዚህ መሃል ሃሩን ካሸለበበት ሲነቃ በፍጥነት የተወሰኑትን አልፊን እንዲፈልጉ ካደረገ በኋላ የተቀሩትን ወታደሮች ይዞ አሜሪካኖቹን ለመዋጋት ተዘጋጀ። አሜሪካውያኑ ወደ ቦታው እንደደረሱ እንቅስቃሴያቸው እንዳይታወቅ አካባቢውን በጭስ ሲሞሉት ጀመሩ። እንዳቀዱትም የአርቲፊሻል ኢንተለጀንሶቹ ምን እየተከናወነ እንደሆነ ግራ ተጋብተው ሳለ ሁለት ትላልቅ የጦር ማሽኖች ጥቅጥቅ ካለው ደን ውስጥ ወጥተው ጥቃቱን ከፈቱባቸው። ማሽኖቹ የአርቲፊሻል ኢንተለጀንሶቹን ከመግደል በተጨማሪ ቤቶቻቸውን እያወደሙ ነበር ሲመጡ የነበሩት። ከጆሹዋ ጋር ለመሸሽ እየተዘጋጀች የነበረችው አልፊም ይህንን ስትመለከት ቤተሰቦቿን ትታ ለመሸሽ አልሆነላትም። ስለዚህም ጆሹዋንና ጀልባውን ትታ ወደ ጦር ቀጠናው ትሮጥ ጀመረች። በኮሎኔል ሆይል መሪነት ማሽኖቹ ያለማቋረጥ ሮኬቶችንና ጥይቶችን በአርቲፊሻል ኢንተለጀንሶቹ አቅጣጫ ሲተኩሱ የአርቲፊሻል ኢንተለጀንሶቹ በበኩላቸው ዝም ብለው አልተቀመጡም ነበርና ሆይል የመልስ ምታቸውን ለማቀዝቀዝ ብሎም ታጣቂዎቹን ለማዳከም አጥፍቶ ጠፊ ሮቦቶችን ማሰማራት ጀመረች። እነዚህ ሮቦቶች ወደ ህዝቡ እየሮጡ መጥተው እዚያ የሚፈነዱ የሃሩንና የቡድኑ ጥይቶች እንኳን ሊያስቆማቸው የማይችሉ ስሪቶች ነበሩና ሃሩን በእነዚህ ሮቦቶች አማካኝነት ፍልሚያው ሊጠናቀቅ መሆኑን ተረድቶ ተስፋ መቁረጥ ውስጥ ሲገባ ነበር አልፊ በመንገዱ ላይ መታ ካንደኛው ፊት ለፊት የቆመችው። ብዙም ሳትቆይ ነበር አስደናቂ ኃይሏን ተጠቅማ ከአገልግሎት ውጭ ያደረገችው። ባየችው ነገር ደስተኛ ያልነበረችው ሆይል አልፊ ይክል እንደምትሆንባቸው አውቃለችና ማክብራይድን ሄዶ እንዲያስወግዳት ትዕዛዝ ሰጠች። ማክብራይድን መሳሪያውን ይዞ ወደ አልፊ መሄድ ሲጀምር ጆሹዋን በዚህ በኩል ወደ አልፊ የተቃረበ ነበር። ከሱ በፊት ግን ማክብራይድ ቀድሞ ደርሶ ነበርና ጭሱ ሲለቅ ወዲያውኑ ነበር ሳያቅማማ ወደ አልፊ ተኩሶ የከፈተው። ጆሹዋ ይህን ሲመለከት ምንም እንኳን ቢዘገይም ማክብራይድን በቆመበት ከማሰናበት ወደ ኋላ አላለም። ይህ ሁሉ ሲሆን
ሃሩንና ቡድኑ ከሩቅ ሆነው ስላዩ ጆሹዋ ለአልፊ የነበረውን እውነተኛ ፍቅር ተመልክተዋልና በእውነት ከነሱ ጎን እንደሆነ ማረጋገጥ ቻሉ። ጆሹዋ በጥይት የተደበደበችው አልፊን በቅፎ አንስቶ ምናልባት ከተረፈች በሚል ለማንቃት ቢጥርም ምንም ልትንቀሳቀስለት አልቻለችምና ሃሩን ወደ ፈጣሪው መውሰድ እንዳለባቸው ስለገባው ፍልሚያውን ትተው አልፊን የማዳኑን ነገር ቅድሚያ ሰጥተው ወደ መዳረሻቸው በረሩ። ልክ እነሱ እንደሄዱ ነበር ሆዌል ሁሉንም የአርቲፊሻል ኢንተለጀንሶችን አስወግዳ አንዱ የቆሰለውን የሃሩንን ባልደረባ ያዘችው። የያዘችው አርቲፊሻል ኢንተለጀንስ አይኖቹን አጥቶ ምንም ማየት አይችልም ነበርና ሆዌል ይህንን እድል ተጠቅማ ራሷ የአልፊ ጠባቂ አስመስላ በመቅረብ ሃሩንና ጆሹዋ ወዴት እንደወሰዷት ከጠየቀችው በኋላ የምትፈልገው መረጃ እንዳገኘች እሱም በተጋደመበት አስወግዳ ፈጣሪውን ለማግኘት አልፊን ይዘውት ሄደዋል ወዳላት ቦታ ጉዞ የጀመረችው። ሃሩን በዚህ በኩል ጆሹዋ ለአልፊ ያደረገውን ከተመለከተ በኋላ እሱም ድጋሚ ያምነው በመጀመሩ አልፊን በስስት እያየ እንደ ልጁ አቅፋት ሲመለከተው አንድ ሚስጥር ሊያጋራ ወሰነ። ሰዎች እንድትጠላ አርጋ የተሰራችው አልፊ ጆሹዋን አብዝታ የወደደችው ያለ ምክንያት አልነበረም። ይልቁንም ማያ የራሷን ማህፀን ስካን በማድረግ የፈጠረቻት ይህች ልጅ የማያና የጆሹዋ የወደፊት ልጅ ቅጂ ስለሆነች ነበር። ጆሹዋ ይህንን እውነት ሲሰማ አይኖቹ እንባን ይሞሉ ጀመር። አልፊ ኖማድ ወዳሉበት መጥቶ ሁሉንም ነገር ከማጥፋቱ ከ2 ሳምንት በፊት በስውር የተሰራች የማያ ሚስጥራዊ ፍጥረት ነበረች። ይህን ሁሉ ሲሰማ የቆየው ጆሹዋ በመጨረሻ አልፊን ለምን በተለየ መልኩ ይሳሳላት እንደነበረ ከተረዳ በኋላ ነበረ የማያ ዓላማ ሰዎችን በማስወገድ ከመበቀል ይልቅ ጦርነቱን ማቆም እንደሆነ የተረዳው። ከዚህ በኋላ ነበረ ማያ ትገኝበታለች ወደ ተባለው ቦታ የደረሱትና እንደወረዱ ጆሹዋ አልፊን እንዲንከባከቧትና ሕክምና እንዲያደርጉላት አደራ ብሎ ማያን ፍለጋ ወደ ውስጥ ይገባል። እሷን ያገኛት ግን እንደጠበቀው ስላልነበር ባየው ነገር ጆሹዋ ፈራ ተባ ያለ ተጠጋ። ማያ በሞትና በሕይወት መካከል ሆና እያጣጣረች ነበር የደረሰው። በሁኔታዋ ግራ በመጋባቱ አጠገቡ የነበረውን የአርቲፊሻል ኢንተለጀንስ ምን ደርሶባት እንዲህ እንደሆነች ጠየቀ። ማያ ከ5 ዓመታት በፊት ያኔ ጥቃቱ ከተከሰተ ጊዜ ጀምሮ በኮማ ውስጥ እንደሆነች በሚያሳዝንም ሁኔታ በዚያ ጥቃት ገና ያልተወለደውን ልጇንም ማጣቷን ተነገረው። ምንም እንኳን ሃሩን ሕይወቷን ለማትረፍ ወደዚህ ቦታ ቢያመጣትም ፈጣሪያቸው የሆነችውን ማያን ለማዳን ያደረጉት ጥረት በሞትና በሕይወት መካከል እሷን ከማድረግ ይልቅ እሷን መልሶ የማምጣቱ ነገር ሳይሳካላቸው ቀርቷል። ነገር ግን በኮማ ውስጥ ሆና መሰቃየቷ አልቀረምና ለምን እንደማይገላግሏት ጆሹዋ ጠየቀ። የአርቲፊሻል ኢንተለጀንሶቹ ግን ፈጣሪያቸውን ሊገድሉ አልሆነላቸውምና ማያ ባለችበት ሁኔታ እንድትቀጥል ከማድረግ ውጪ ምንም ማድረግ አልቻሉም ነበር። ጆሹዋ ይህንን ሲሰማ እያለቀሰ ወደ ማያ በመቅረብ አልፊ ለመጨረሻ ጊዜ እናቷ እንድትሰናበታት ካደረገ በኋላ ምንም እንኳን ቢከብድም ማያን በሕይወት ያቆያትን መሳሪያ ይዘጋዋል። በዚያን ጊዜ በሆዌል የሚመራው የአሜሪካው ጦር መንደራቸው ደርሶ ነበርና ወዲያው ጥቃቱን በመክፈት የመንደሩን ነዋሪዎች ያለ ርህራሄ ማስወገድ ጀመረ። ይህን የተመለከተው ጆሹዋም ከአልፊ ጋር ከዚያ ለመሸሽ ሲሞክር ሆዌል ወዳሉበት መታ ነበርና አልፊን ይዞ ባለበት ለመሆን ተገደደ። ሆዌል መሳሪያውን እንደያዘች ጆሹዋን ከፈጣሪውና ከአልፊ ጋር ስትመለከት እሱን ፈልጋ አልመጣችምና ከቦታው ዞር እንዲል ተሳስበው ጀመረች። ጆሹዋም የምትፈልጋት ፈጣሪዋ መሞቷን በተስፋ መቁረጥ ስሜት ውስጥ ሆኖ እያስረዳት ባለበት ሃሩን በቦታው ይደርሳል። እሱም ግን ወዲያውን ነበረ በሆዌል ታጣቂዎች የተከበበው። በከበባቸው ያልተደናገጠው ሃሩን ባላንጣው ሆዌል ላይ ያለ ፍርሃት ተኮሰ። የሆዌልም ታጣቂዎች ሃሩን ላይ አከታትለው ተኩስ በመክፈት አስከፊ ጉዳቶችን ሲያደርሱ ሃሩን የተኮሰው ጥይት ኢላማውን የሳተ ይመስል ሆዌል ምንም ሳትሆን ትቀራለች። ነገር ግን ወዲያውኑ ነበረ ሃሩን ወደ ሆዌል የተኮሰው ጥይት ሳይሆን ከተወሰኑ ሴኮንዶች በኋላ የሚጋይ ቦምብ መሆኑን የተረዳችው። ሁሉም ሆዌልን ለማትረፍ ከቦምቡም ለማላቀቅ ሲጣጣሩ አልፊ በመሃል ገብታ በኃይሏ ተቆጣጥራ ታቆመዋለች። አሁንም ግን የሆዌል ታጣቂዎች አልፊ እንደ ስጋት አድርገው ነበርና የቆጠሯት ማጥቃታቸውን ቀጠሉ። ከዚህም የተነሳ ጆሹዋ አልፊን ይዞ ሲሸሽ ቦምቡ መቁጠሩን በመቀጠሉ ሆዌልና ታጣቂዎቿ በፍንዳታው ብትንትናቸው ይወጣል። በዚህ ጊዜ ነበረ ከወደቀበት የተነሳው ሃሩን ጊዜ እንደሌላቸው ስለተረዳ አልፊን ከመንደራቸው ይዞ እንዲሰወርና ኖማድ እንዲያጠፋ ጆሹዋን ያዘዘው። በሚያሳዝን ሁኔታ ጆሹዋ ወዲያውኑ ከአልፊ ጋር ለማምለጥ ሲሞክር ወታደሮቹን በጊዜ ማምለጥ አልቻለምና እንደ ምርኮኞች ተይዘው ይወሰዳሉ። ልክ እነሱ እንደሄዱ ነበረ ሰራዊቱ በኖማድ አማካኝነት መንደሯን ድምጥማጧን ያጠፏት። ጆሹዋና አልፊ በወታደሮቹ ተይዘው ወደ አሜሪካ ከተወሰዱ በኋላ አስቀድመው አልፊን ሊያጠፋት ፈለጉ። ነገር ግን አልፊ ይህንን ካወቀች ማሽኖቻችንን ከጥቅም ውጭ ታደርገዋለች ብለው አስበዋልና ሌላ መላ መፈለግ ጀመሩ። ከዚያም በኋላ ነበረ ጀነራል አንድሩስ ወዳሉበት መጥቶ ጆሹዋን አልፊ እንድትገላት የምችለው አንተ ብቻ ነህና አጥፋት፣ አለበለዚያ ግን እኛ አስቀያሚ ሞት እንሰጣታለን በማለት አማራጭ የሌለውን ጥያቄ ያቀረበለት። ስለዚህም ጆሹዋ ወደ አልፊ ሄዶ እንድትጠጋት በታዘዘው መሰረት ለዘላለም ላትነቃ ያጠፋትና በጀነራሉ ትዕዛዝ መሰረት ጆሹዋ ባለበት የአልፊ አካል እንዲወገድ የተደረገው። ነገር ግን ሁሉ ያላወቁት ነገር ጆሹዋ ወደ አልፊ ተጠግቶ መሳሪያውን ከደቀነው በኋላ በጥልቅ እንቅልፍ ውስጥ እንድትገባ ነበርና ያደረገው አመቺ ሰዓት ጠብቆ አልፊን መልሶ ይቀሰቅሳታል። ሁሉም በተፈጠረው ነገር ሲደናገጡ አልፊ በፍጥነት ነበረ መኪናውን በቁጥጥሯ ስር አድርጋ ከጆሹዋ ጋር በቅርብ ወደ ነበረ ኤርፖርት የሸሸችው። ዘመኑ ሰዎች ጨረቃ ላይ የሰፈሩበት ጊዜ ነበርና ኤርፖርት እንደደረሱ ወደ ጨረቃ የሚሄደውን በረራ ተሳፍረው ሽሽታቸውን ይቀጥላሉ።
ጀነራሉ የሁለቱም መሸሽ የሰማው በረራው ከጀመረ በኋላ ስለነበረ አብራሪዎቹን በፍጥነት በረራው እንዲመልሱ ትዕዛዝ ማስተላለፍ ጀመረ። ከሽሽታቸው ወደ ኋላ መመለስ እንደማይችሉ ያውቃሉና አልፊ በፍጥነት እንደልማዷ ሙሉ አውሮፕላኑን በመቆጣጠር በቀጥታ ኖማድ ወደሚያርፍበት ጣቢያ ተበረዋለች። ሌሎቹ ተሳፋሪዎች በሌላ በረራ ወደ ምድር ሲመለሱ ጆሹዋና አልፊ ኖማድን ከጥቅም ውጪ ማድረግ ነበረና ግባቸው እዛ ከነበረው ታጣቂ ጋር እየተፋለሙ ወደ ዋናው መቆጣጠሪያው ቀኑ ጀመረ። ከብዙ ልፋት በኋላ ነበረ አልፊ በመጨረሻ ሙሉ ኃይሏን ተጠቅማ ኖማድን ማውደም የቻለችው። ምንም እንኳን የዘመናት ስጋታቸውን በድል ይደምስሱት እንጂ በመጨረሻ ከፍንዳታው አምልጣ ወደ ምድር ወደ ማህበረሰቧ በሰላም የተመለሰችው አልፊ ብቻ ነበረች።